የእንግሊዝ ፕሪሚየር ሊግ ላይ እንደሱ የነገሰ የለም። ሁሉም ነገሩ ለኮከብነት የተሰጠ ነው። በችሎታው ወደር የማይገኝለትን ያህል በፍቅር ግንኙነቶችም ከባድ ቅሌት ገጥሞት ነበር። እሱ በተጫዋችነት ዘመኑ ያልሰባበራቸው ሪከርዶች፣ ያላሳካቸው ድሎች የሉም። የቆራጥነቱን ያህል በጣም ቀልድ አዋቂ የሳቅ ምንጭ፣ የታታሪነቱን ያህል ፈታ ብሎ የሚኖር ልጠት ቱጃር ነው። ዘናጭ መኖሪያ ቤቶቹ፣ ቅንጡ መኪኖቹ፣ ፈታ ያለ ማንነቱና የአኗኗር ዘይቤው በመላው ዓለም በሁሉም ዘንድ እንዲወደድና አንድም የሚጠላው ሰው እንዳይኖር አድርጓል። ጫማ ከሰቀለ በኋላም ከስካይ ስፖርት እስከ ሰሞኑን የዓለም ዋንጫ በተንታኝነት የበሰሉና ውብ የሆኑ ምልከታዎችን እያጋራ ነው። ሀብቱ፣ ጀግንነቱ፣ ጨዋታ አዋቂነቱ እንዲሁም ቅሌቱ አስገራሚ የህይወት ታሪክ እንዲኖረው አድርጓል። Thierry Henry, he won everything. He also broke seemingly every Premier League record ever, won the European Golden Boot twice, made the whole world fall in love with his play style. Even Ronaldinho said he was his favorite player to watch. ሰላም ጤና ይስጥልን ውድ የመሿለኪያ ላይፍ ቤተሰቦች፣ በዛሬው መሰናዷችን እግር ኳስ ላይ ከነገሱ ተጫዋቾች መሃል አንዱ ስለሆነው ስለ ቴሪ ሄንሪ የአኗኗር ዘይቤ፣ የሀብት መጠን እንዲሁም ደግሞ የፍቅር ቅሌቱንና የተጫዋችነት ዘመኑን እናስቃኛችኋለን። ቴሪ ሄንሪን የአርሰናል የምንጊዜም ምርጥ ተጫዋች አድርገው ሊያውቁት ይችላሉ። ነገር ግን የእሱ የተዋበና የተንደላቀቀ አኗኗርም ከምናስበው በላይ ነው። የዚህን የአርሰናል ሌጀንድ አስደናቂ የአኗኗር ዘይቤ፣ የፍቅር ቅሌቶች፣ ውድ ንብረቶችንና አጠቃላይ ሀብቱን እንቃኛለን። ቴሪ ዳንኤል ሄንሪ እንደ ግሪጎሮሳውያኑ የዘመን ቀመር ኦገስት 7 ቀን 1977 በፓሪስ ከተማ ዳርቻ በምትገኘው ሌሱሊስ በምትባል ትንሽዬ ከተማ የተወለደ ሲሆን ወላጆቹ አንቷን እና ማሪስ ሄንሪ የመጡት ከጓዳሉፕና ከማርቲኒክ ደሴቶች በመሆኑ ሄንሪ የካሪቢያን ዝርያ አለበት። በአስቸጋሪ ሰፈር ውስጥ በሚገኝ ደሳሳና ጠባብ አፓርትማ ውስጥ ያደገው ሄንሪ በአባቱ አበረታችነት እግር ኳስን ጀምሯል። አባቱ አንቷን ልጁን ዘውትር በአካባቢው ወደሚደረጉ የእግር ኳስ ጨዋታዎችም ይወስደው ነበር። ሄንሪ በ7 ዓመቱ የማይካድ የእግር ኳስ ተሰጥኦ ማሳየት ጀመረ። በዚህም ምክንያት በትውልድ ከተማው በሚገኝ የአካባቢው ክለብ ውስጥ ተመለመለ። ከ5 ዓመታት በኋላም ክለብ በመቀየር በ1989 ወደ ዩኤስ ፓሌሶ ተዛወረ። ከአንድ ዓመት ቆይታ በኋላ የ13 ዓመቱ ሄንሪ የቪሪቻቲሎንን ከ15 ዓመት በታች ቡድንን ተቀላቀለ። ነገር ግን ወላጆቹን በጣም አጥብቆ በሚፈልግበት በዚያን ጊዜ ወላጆቹ ተለያዩ። በልጃቸው አስተዳደግ መብት ዙሪያም ወላጆቹ ከብዙ ክርክር በኋላ የሄንሪ እናት አሸንፋ የክላፎንቴን አካዳሚ ከመግባቱ በፊት አሌክሳንደር ፍላሚንግ ትምህርት ቤት እንዲማር ወደ ኦርሴይ ወሰደችው። እሱ ግን ከዚያ ጠፋ። በ14 ዓመቱም በፈረንሳይ እግር ኳስ ፌዴሬሽን ክላፎንቴ አካዳሚ ውስጥ ተመረጠ። የፕሮፌሽናል ሕይወቱንም ለመጀመር ተዘጋጀ። በአካዳሚው በነበረበት ወቅት የሞናኮ አሰልጣኝ ከነበሩት አርሰን ቬንገር ጋር የልምምድ ውልን ተፈራረመ። የፈረንሳዊ የመጀመሪያውን ፕሮፌሽናል ጨዋታ ያደረገው በ1994 ነበር። የሄንሪ ብቃት የበለጠ አብቦ በ1996 የፈረንሳይ የዓመቱ ምርጥ ወጣት ተጫዋች ተብሎ ሽልማትን አግኝቷል። በሚቀጥለው ዓመት ከሞናኮ ጋር የሊጉን ዋንጫ አሸንፏል። ከ18 ዓመት በታች የአውሮፓ ሻምፒዮና ላይ ካሳየው አስደናቂ ብቃት በኋላም በ1998 የፈረንሳይ የዓለም ዋንጫ ላይ በፈረንሳይ ብሔራዊ ቡድን ስብስብ ውስጥ ተካቷል።
በጃንዋሪ 1999 በ21 ዓመቱ ሄነሪ ከሞናኮ ወደ ጁቬንቱስ ተዛወረ። ነገር ግን ከክለቡና ከከተማዋ ቱሪን ጋር መላመድ ባለመቻሉ ከ7 ወር በኋላ ክለቡን ለቀቀ። ከዛም ወደ አርሰናል አምርቶ ከአርሰን ቬንገር ጋር ዳግም ተገናኘ። ከዛም በእንግሊዝ ፕሪሚየር ሊግ ታሪክ ከታዩ ታዋቂ አጥቂዎች መሃል አንዱ ለመሆን በቅቷል። በ8 የውድድር ዓመታት በ370 ጨዋታዎች 226 ጎሎችን አስቆጥሯል። 2 የሊግ ዋንጫዎችን፣ 2 የፕሪሚየር ሊግ ዋንጫዎችንና 2 የኤፍኤ ካፖችን አሸንፏል። እንዲሁም በ2006 ለቻምፒየንስ ሊግ ፍጻሜ ደርሷል። ሄነሪ በአርሰናል የነበረው ቆይታ በግቦች የታጀበ ብቻ ሳይሆን በ2004 በአንድም የፕሪሚየር ሊጉ ጨዋታ ያልተሸነፉበትን ዛሬም ድረስ በእነሱ የተያዘውን ሪከርድ ጨምሮ በበርካታ ስኬቶች የታጀበ ደማቅና ልዩ ነበር። በ2003 በባላንዶር የዓመቱ ምርጥ ተጫዋች ምርጫ በቼካዊው ፓቬል ኔድቬድ ተበልጦ ሁለተኛ ሆኖ ያጠናቀቀ ሲሆን በወቅቱ በርካቶች ሽልማቱ ለሄነሪ ነበር የሚገባው በማለት ተቃውሟቸውን አሰምተዋል። ማራኪው ተጫዋች ሄነሪ በደርዘን የሚቆጠሩ የግል ሽልማቶችን በማሸነፍ የክለቡ የማይደረስበት ሌጀንድ ሆኗል። ለፈረንሳይ ብሔራዊ ቡድንም በ123 ጨዋታዎች 51 ጎሎችን በማስቆጠር የሀገሪቷ የምንጊዜም ከፍተኛ ጎል አስቆጣሪ የነበረ ቢሆንም የሪከርዱ በኦሊቪዬ ዡሩ ከመሰበሩ በፊት ለዓመታት ጸንቶ ቆይቷል። ሄነሪ ባልተጠበቁ ክስተቶች ምክንያት በጁን 2007 አርሰናልን ለቆ ወደ ባርሴሎና ተዛውሯል። ከባርሳ ጋር ታሪካዊ የሶስትዮሽ ዋንጫን ቢያሸንፍም ተከላካዮችን በፍጥነትና በጥበብ አታሎ ድንቅ አጨራረስ የሚያሳየው ያ የቀድሞ አስፈሪ አጥቂ ግን የወትሮ ብቃቱ ከሱ ጋር አልነበረም። ሄነሪ በ2010 ወደ አሜሪካው ኒውዮርክ ሬድ ቡልስ አምርቶ በ2004 ከ4 ዓመት ተኩል ቆይታ በኋላ ጫማውን ለዘላለም ሰቅሏል። ሄነሪ ከኳስ ከተሰናበተ በኋላ ለስካይ ስፖርት ከ3 ዓመታት በላይ በተንታኝነት የሰራ ሲሆን ትኩረቱን በአሰልጣኝነት ላይ ለማድረግ በመወሰን ስራውን ለቋል። በኦገስት 2016ም የቤልጂየም ብሔራዊ ቡድን ምክትል አሰልጣኝ ሆኖ ከሮቤርቶ ማርቲኔዝ ስር ለ2 ዓመታት ሰርቷል። ከዛ በኋላ በኦክቶበር 2018 የሞናኮ ዋና አሰልጣኝ ሆኖ ከተሾመ በኋላ የረዳት አሰልጣኝነት ቆይታው አብቅቷል። ሆኖም በሞናኮ የነበረው ቆይታ አጭር ሲሆን በቂ ልምድ ስለሌለውና የሞናኮ ሁኔታ አስቸጋሪ በመሆኑ ሄነሪ ከ3 ወራት ቆይታ በኋላ ከክለቡ ተሰናብቷል። በአሰልጣኝነት በመራቸው 20 ጨዋታዎችም 4 ድሎችን ብቻ ሲያስመዘግብ 11 ሽንፈቶች ደርሰውበታል። በዚህም አላስፈላጊ የሆነ ደካማ ታሪክን ጽፏል። በዛው ዓመት መጨረሻ ለሞንትሪያል ኢምፓክት የፈረመ ሲሆን በክለብ ውስጥ በነበረው የ2 ዓመታት ቆይታም አስደናቂ ውጤቶችን አግኝቶ የአሰልጣኝነት ሕይወቱን ማደስ ችሏል። ሄነሪ በ2021 የፕሪሚየር ሊግ የክብር ማህደር ወይም ሆል ኦፍ ፌም ላይ ስሙ ሰፍሯል። ሄነሪ እንደገና የቤልጂየም ረዳት አሰልጣኝ ሆኖ ተመልሶ የነበረ ቢሆንም በዛው ዓመት ፌብሩዋሪ ላይ በድጋሚ ስራውን ለቋል። ሄነሪ በአሁኑ ወቅትም የሲቢኤስ ስፖርት የቻምፒየንስ ሊግ ስርጭትን በስቱዲዮ ተንታኝነት መስራቱን ቀጥሏል። ፈረንሳዊው አጥቂ ከአማዞን ፕራይም ቪዲዮ የሊግ ፕሮግራሞች ጋርም በአማካሪነት ይሰራል። በቅርቡ አሜሪካ፣ ካናዳና ሜክሲኮ በጋራ ባዘጋጁት የሰሞኑን የዓለም ዋንጫ ላይም ከዝላታን ኢብራሂሞቪች እና ከአሌክሲ ላላስ ጋር በመሆን በተንታኝነት ይሰራ ነበር። ሄነሪ ከ36 ዓመቷ ቦስኒያዊት ሞዴል አንድሪያ ራጃቺች ጋር በፍቅር የተጣመረ ሲሆን ጥንዶቹ በ2008 ነበር የተገናኙት። ከዛ ጊዜ ጀምሮም አብረው የነበሩ ሲሆን በ2012 ትሪስታን ሄነሪ የተባለ ወንድ ልጅን ወልደዋል። ሆኖም እስካሁን ድረስ በጋብቻ አልተሳሰሩም። ውድ
የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ሄነሪ አሁን ካለችው የፍቅር አጋሩ ጋር ከመገናኘቱ በፊት በ2001 የሬኖልት ክሊዮ ማስታወቂያን ሲቀረጽ ካገኛት ከእንግሊዛዊቷ ሞዴል ክሌር ሜሪ ጋር ትዳር መስርቶ ነበር። ገና መጀመሪያ እንዳያት የወደዳት ሲሆን ከ2 ዓመት በኋላም በሃይክሊየር ካስል ተጋብተው ነበር። ሄነሪና ሜሪ በ2005 ያ የተባለች የመጀመሪያ ልጃቸውን ቢወልዱም የሚቀጥሉት ዓመታት ግን በፍቅራቸው ውስጥ ብዙ ቅሌቶችን ይዘው መጥተዋል። ሄነሪ ከፊልም ሜካፕ ባለሙያዋ ሳዲ ሃውሌት ጋር ፎቶ ከተነሱ በኋላ የፍቅር ግንኙነት እንደነበራቸው ተነገረ። የባሳት አምጣ እንዲሉ ከቀናት በኋላ በ2006 ክሎይ ዋልተን ከተሰኘች መልከ መልካም እንስት ጋርም ግንኙነት እንደነበረው ተወርቷል። የቀድሞ ባለቤቱ ይህንን አውቃ የ10 ሚሊዮን ፓውንድ ፍቺ ካሳን የጠየቀች ሲሆን ፍቺውም በእሷ ፍላጎት መሰረት ተጠናቋል። ሄነሪ ታቲያና እና ገብርኤል የሚባሉ ሌሎች 2 ልጆችም እንዳሉት ይወራል። ነገር ግን እስካሁን ስለ እነዚህ 2 ልጆች ዝርዝር መረጃዎች ብዙም አይታወቁም። የ45 ዓመቱ ሄነሪ እንደ ማንኛውም ተራ ሰው ቀለል ያለ የአኗኗር ዘይቤ ያለው፣ ሙዚቃና ዳንስ ዋና የትርፍ ጊዜ ማሳለፊያዎቹ ናቸው። ጥብቅ የአካል ብቃት እንቅስቃሴዎችን ቢያደርግም የትውልድ ሀገሩን የካሪቢያን ምግቦችን ግን በምንም ነገር አይለውጥም። ሄነሪ የአሜሪካ ቅርጫት ኳስም አፍቃሪ ሲሆን ከጓደኛው ቶኒ ፓርከር ጋር በተደጋጋሚ በጨዋታዎች ላይ ታድሟል። ሄነሪ ከኤንቢኤ ክለቦች ሳን አንቶኒዮ ስፐርስን ከልቡ ይወዳል። ስለ ንቅሳት ከተነሳ ሄነሪ ብዙ ንቅሳቶች ያሉት ሲሆን በአንድ ወቅት በቀኝ እጁ ላይ ሙሉ ንቅሳትን ተነቅሶ የታየ ሲሆን በግራ እጁ ላይ ደግሞ የኒውዮርክ ጭብጥ ያለው የከተማ ንቅሳትን ተነቅሷል። በዚህ ንቅሳት ላይ የስታት ኦፍ ሊበርቲ እና የብሩክሊን ድልድዮችን የመሳሰሉ ምስሎችም ይገኛሉ። አስቸጋሪ ፍቺ፣ እሱ ላይ ያነጣጠሩ ዘረኛ ዘለፋዎችና አንዳንድ የማህበራዊ ሚዲያ ትንኩሳዎች ካጋጠሙት በኋላም ሄነሪ በ2021 ከማህበራዊ ሚዲያ ለመራቅ ወስኖ ይፋዊ የኢንስታግራም እና የትዊተር ገጾቹን ፕራይቬት አድርጓቸዋል። ሄነሪ ገና በአርሰናል እያለ በሰሜን ለንደን ሃምፕስቴድ መንደር $10 ሚሊዮን የሚያወጣ ውድ ቤት እንዲሁም በኒውዮርክ $15 ሚሊዮን የሚያወጣ ሰማይ ጠቀስ አፓርታማ ገዝቶ ነበር። በአሜሪካ ሊግ ለኒውዮርክ ሬድ ቡልስ ሲጫወት ደግሞ የሶሆ አፓርታማ ህንፃን የላይኛውን 2 ፎቆች የገዛ ሲሆን ከስር ወዳለው ፎቅም እንዳስፋፋው ተነግሯል። እንደ መረጃዎች ከሆነ 5600 ካሬ ስፋት ያለው አፓርታማው ከወለል እስከ ጣሪያ የደረሱ መስኮቶች፣ ክፍት ኩሽናና መጠጥ ቤት ያለው የመዝናኛ ክፍል እንዲሁም የቀርከሃና የአትክልት ስፍራም አለው። ይህ ፈረንሳዊ በ2012 በሃምፕስቴድ ቤት ውስጥ ባለ 4 ፎቅ የአሳ ማጠራቀሚያ አኳየርም ለመገንባት ሲሞክር ለቅንጦት ያለው ፍላጎት ምን ያህል እንደሆነ ታይቷል። ሆኖም እቅዱ ከቤተሰቡ ፍላጎት ጋር ስላልተጣጣመ ሳይሳካ ቀርቷል። ስለ መኪኖቹ ስብስብ ከተነሳ የ$350,000 አስቶን ማርቲን ሻንኩዊስ፣ ሮልስ ሮይ ፋንተም፣ ቤንትሌ ኮንቲኔንታል፣ ፌራሪ ኤንዞ እና ዶጅ ቻርጀት የተሰኙ ዘመናዊና ቅንጡ መኪኖች አሉት። ከበፊት ጀምሮ ደግሞ በጋራዥ ውስጥ አውዲ Q7ም አለው። ከነዚህ ሁሉ ንብረቶቹና ቅንጦቶቹ አንጻር የሄነሪ ጠቅላላ ሀብቱ ምን ያህል ሊሆን ይችላል ብሎ መጠየቅ ያባት ነው። ሄነሪ ለሞናኮ፣ ለጁቬንቱስ፣ ለአርሰናል እና ለባርሴሎና እንዲሁም ደግሞ ለኒውዮርክ ሬድ ቡልስ ተጫውቷል።
በባርሴሎና በዓመት 6.8 ሚሊዮን ዩሮን ያገኝ ነበር። በኒውዮርክ ሬድ ቡልስ ደግሞ በዓመት 5.6 ሚሊዮን ዶላር የተጣራ ደሞዝ ነበረው። በመድፈኞቹ ቤት ሳለ በከፍተኛ የዝና ዘመኑ ደግሞ በዓመት እስከ 6 ሚሊዮን ፓውንድ ያፍስ ነበር። ሄነሪ ከናይኪ፣ ከሬቦክ፣ ከፔፕሲ፣ ከፑማ፣ ከጌቶሬድ እና ከሌሎች በርካታ ታዋቂ ብራንዶች ጋር ባደረገው ስምምነት በሥራ ዘመኑ ከ50 ሚሊዮን ዶላር በላይ አግኝቷል። ዝናው ከፍ ባለበት ወቅትም በዓለም ላይ በጣም ተፈላጊ ከሆኑ ስፖርተኞች አንዱ ነበር። ለስካይ ስፖርትስ በተንታኝነት በሰራበት ወቅት ደግሞ በዓመት 4 ሚሊዮን ፓውንድ ያገኝ የነበረ ሲሆን ባለፈው ዓመት ደግሞ በሴሪ ቢው ክለብ ኮሞ ላይ ኢንቨስት አድርጎ መጠነኛ ባለ ድርሻ ሆኗል። ሁሉንም በአንድ ላይ ስናጠቃልለው የቴሪ ሄንሪ ጠቅላላ ሀብት ከ100 ሚሊዮን ዶላር በላይ ነው። ነገር ግን ከዚህ ሁሉ የገንዘብ መጠን የተወሰነውን ለበጎ አድራጎት ይለግሳል። ሄነሪ በቤልጂየም ብሔራዊ ቡድን የሮቤርቶ ማርቲኔዝ ረዳት ሆኖ ሲያገለግል ደሞዝ አይወስድም ነበር። ይልቁንም ከብሔራዊ ቡድኑ የሚያገኘው ደሞዝን ሙሉ በሙሉ ለበጎ አድራጎት ይለግስ ነበር። በተጨማሪም የዘረኝነትና የማህበራዊ ሚዲያ ትንኮሳዎችን በመቃወም በግልጽ ተጽዕኖ የፈጠረ የግል ዘመቻንም አድርጓል። የፈረንሳዊ በርካታ የበጎ አድራጎት ድርጅቶችንም በገንዘቡ ይደግፋል። ወደ ቻናላችን ቤተሰቦች ስለ ፈረንሳዩ ጥበበኛ የተጫዋችነት ዘመን፣ የግል ሕይወቱ፣ የአኗኗር ዘይቤው፣ የፍቅር ታሪኩና ስላሉት ንብረቶች ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ ስለተከታተላችሁን እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።